አንቺ የግድ ከኔ መራቅ ይኖርብሻል። ሄርሜ ይሄንን ምነግርሽ እንዲደብርሽም ፈልጌ አይደለም፣ ግን ደግሞ ሄርሜ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሜ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴንና ላይፌን ልቀጥል። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርጊ ሄርሜ። አስበህበታል? በስተክል ብርሽ ያው አስቤበታለሁ። ማታ ዳሬን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። ቤተሰብ እንግዲህ እዚህ ጋር እንዳያችሁት ነው። አብርሽ በጣም ደስ በሚል ነገር መጥቷል። እውነት ከሆነ ለምን ብትሉ ከዚህ በፊት በጣም ተደጋግመዋል። ቅርታ በቃ ምናምን እሷም ይቅርታ ተጠይቅና ታስታርቅና ትሄዳለች ምናምን ነገር ከዛ መልሳ ትመጣለች ማለት ነው። እንግዲህ ይህን ነገር እውነት ከሆነ በጣም ደስ ይላል። እውነት አብርሃም እውነት ከሆነ በጣም ደስ ይላል። ግን እንደዚህ ቅልስልስ ምናምን ነገር እያለ ሳይሆን መሆን ያለበት ቤተሰብ ቆፍጠን ብሎ በስነ ስርዓት የሷ ማዘነም አላዘነም ብሎ ነገር የለም። እንደዚህ አይነት ነገር ጭራሽ እንደዛ በሩታ ፊት ወድሻለሁ፣ አፈቅርሻለሁኝ፣ ሩታን ነው ማፈቅረው፣ ሩታን ነው የምወደው ማለቱ ብቻ ሳይሆን እየተቅለሰለሰ ነው። እንግዲህ እኔ ከኔ ልትለይ ፈልጌ ሳይሆን ልንለያይ ፈልጌ ሳይሆን ለግዴታ ሆኖብኝ ነው እዚህ ጋር እያላት ያለው ማለት ነው። እንደዛ ሳይሆን መሆን ያለበት በስነ ስርዓት እኔ ሩታን ነው የምፈልገው፣ ካሁን በኋላ እኔና አንቺ በስነ ስርዓት መለያየት አለብን፣ አለቀ። ልጅን ማሳደግ እፈልጋለሁኝ፣ ካሁን በኋላ ፍንክች እንዳትያጠገባችን ማለት ነው። በስነ ስርዓት ነው መናገር ያለበት ቆፍጠን ብሎ እንጂ እንዲህ መናገር አልነበረበትም ሲጀመር ማለት ነው። ቅልስልስ ያለ ምናምን ነገር ነው እያወራት የነበረው እንደሚፈልጋት አይነት። እሷ ደግሞ እንደ ዳይመንድ ሆና ነው እዚህ ጋር የምትታየው ማለት ነው። ግን ሩታ ናት ከዳይመንድም በላይ ነች ሩታ ማለት ነው። ግን እሷ በቃ ራሷን ትልቅ አድርጋ ምናምን ነገር የሆነ ነገር እንዲፈጠር ነው የምትፈልገው፣ እንዲለያዩ ምናምን አይነት ነገር ራሷን ነው የምታኮፍሰው ማለት ነው። እንደዛ ሳይሆን መሆን ያለበት አንተም ራስን አስከብራ ቆፍጠን ብለህ ነው መናገር ያለብህ አይደለ ቤተሰብ። እና ሩታዬ ደግሞ የኔ ጀግና የኔ ውድ እንግዲህ የኔ ቆንጆ የኔ ውድ አሁን ሩታዬ የኔ ውድ እንግዲህ እንደሰማችሁት እሷ ከበፊቱ እኔ ተቀይረ ያለሁኝ የበፊቷ ሩታ አይደለሁም፣ የበፊቷ ሩታ ነው አሁን ሩታ አንድ አይደሉም፣ ተቀይረዋል። የሚጠቅመኝና የሚጎዳኝን አውቃለሁ። አዎ የሚጠቅማትን የሚጎዳትን የትኛው እሷ እንደሚሻላት የትኛው እንደሚጠቅማት የትኛው እንደሚጎዳት ሁሉም ነገር ለይታ አውቃለች በእርግጥ ማለት ነው። እና አሁን የቀየራት ማን ነው? አብርሃም ራሱ ነው። ለምን በፊት ያ ሁላ እየተዋደዱ እየተፋቀሩ ያ ሁላ እየሆኑ የነበረው ነገር አሁን ላይ ደግሞ ጭራሽ የለም ማለት ነው። ለምን ራሱ ነው ይሄ ሁላ ነገር የሚያመጣው። ስለዚህ በራሱ እጅ ነው ማለት ነው ይሄንን ነገር ያመጣውና እኔ በጣም የሚገርመኝ እሱ ነገር ነው። ያ ሁላ ነገር ያ ድሮ ፍቅራችን ወዴት ይሄዳል? እንደዛ እየተፋቀሩ ያ ሁላ ሰው ያ ህዝብ እየወደዳቸው እንደ በፍቅራቸው እየተባለ እስኪ ሁሉም ሰው እየቀና ነበረ። እንግዲህ በአብርሽና በሩታ ፍቅር ያልቀና የለም። በጣም ነበረ የሚቀናባቸው ማለት ነው። በፍቅራቸው በጣም ብዙ ነገር ብዙ ስቃይ ነው ያሳለፉት የነበረው። ግን አብርሃም ራሱ ነው በራሱ እጅ ነው ይሄንን ነገር ያመጣው ማለት ነው። እቃ ጫወታ አደረገው ትዳሩን ማለት ነው። እቃ ጫወታ አይደለም። ትዳር ማለት በጣም ትልቅ ነው። በጣም የተከበረ ምርጥ የተባለ ትዳር ነው። ስለዚህ ትዳርን የሚያክል ነገር በዚህ ልክ እንዲማረግ የለብህም። አንተ ትክክለኛ ውሳኔህን ከወሰንክ በጣም ደስ ይላል፣ እውነት ከሆነ ማለት ነው የምር። ግን አሁን እኔ ትክክለኛ ውሳኔን ወስኜ የመጣሁት ስለዚህ ካሁን በኋላ ከሄርሜላ ጋር እኔ ፍቅር አያጫውተኝም። ካሁን በኋላ እኔና እሷ ምንም አይነት ግንኙነት አይኖረንም። ልጠይቃት ልነግራት ነው የጠራኋት። ሩታ ግቢ ነው የምገኘው ብለዋል እንግዲህ ማለት ነው።
ስለዚህ እንዳያችሁት እሱ ቀፍጠን ብሎ አልተናገረም። እኔ በዚህ ላይ በጣም ቅር ብሎኛል። ለምን ብትሉ ወንድ ነው አንደኛ ነገር ትዳሩ የሚፈልግ ከሆነ አፈቅርሻለሁኝ ወድሻለሁኝ ብቻ ሳይሆን መሆን ያለበት እኔ ወዳታለሁኝ በጣም ነው ሞዳት በጣም ነው ማፈቅራት በስነ ስርዓት በግልጽ እሷም ኖረችም አንኖረችም ማለት ነው። በእርግጥ ቦዲንሱ ፊት ቢያወራም እሱ ግን በእሷ ፊትም ሆነ በጣም ኮስተር ብሎ ነበር ማውራት የነበረበት። ሩታዬ ጀግና እንግዲህ አይታችኋታል እንዴት እንደሆነች ራሱ ማለት ነው። በእሷ ፊት እንዴት እንደሆነችበት ስትለየው ትለጠፍበታለች ያቺ ልጅ ማለት ነው። ስሟ ራሱ ለጣራው በጣም ነው ያስጠላኝ በእውነት ነው የምላችሁ። እንግዲህ ሄርሜላ ስለዚህ ከአሁን በኋላ በእነሱ ህይወት ውስጥ እንዳትገቢ እንዳትመጪ አደራሽን። ይሄ ሁላ በእርግጥ አንቺ ጋር ጥፋት ይኖራል፣ እሱም ጋር ጥፋት አለ አብርሃም ጋር ማለት ነው። ቆፍጠን ብሎ ከህይወታችን ውጪ ቢልሽ ኖሮ እስካሁን አትመጪም ነበር አንቺንም ማለት ነው። ይሄ ሁላ ቦታ አደርሽም ነበረ፣ መክረንሽ ነበረ ከዚህም በፊት ራሱ እምቢ ብለሽን ነው እንጂ ማለት ነው። ይሄ እንደሚፈጠን እኛ እናቅ ነበር። ተይ ስትባይ እምቢ ብለሽ ነው የሰው ህይወት የበጠበጥሽው። ያው ሰበቡ ሁለታችሁም ብትሆኑ ማለት ነው አይደለ ቤተሰብ። እና በጣም ነው የሚያስጠላው እውነቴን ነው የምላችሁ በጣም ማለት ነው። እና በዚህ ከቀጠልክ እውነት ከሆነ በጣም ደስ ይላል። ቀጥልበት። ካሁን በኋላ እንግዲህ ነገ የሚፈጠረውን እኛ አናቅም። እንግዲህ ፈጣሪያችሁ ያግዛችሁ። የምር ይሄ ነገር እውነት ከሆነ በጣም ደስ ይላል። ሩታዬ የኔ ውድ እንግዲህ ያው አላህ ያግዝሽ፣ በርችልኝ የኔ እናት። አንቺ ጠንካራዋ እናት ነሽ። በእርግጥ ተቀይረሻል። አንቺም የሚጠቅምሽ የሚጎዳሽንም ለይተሽ አውቀሻል። መለማመጥ ቀረ፣ እሱ ይለማመጥ እንጂ አንቺ እንዳትለማመጪ። አንቺ ጠንካራና ጎበዝ ሴት ነሽ። ስለዚህ አለቀ። አሁን በቃ አብርሽና ሩታ አብራችሁ መኖር አለባችሁ። አብራችሁ ሁኑ፣ አብራችሁ ልጃችሁን አሳድጉ። እኔ ሁልጊዜ የምለው ነገር ቢኖር ይሄንን ነው። ስለዚህ አብሮ መኖር አለባችሁ። አብራችሁ ቀጥሉበት፣ ኑሩበት። ስለዚህ በመሀላችሁ ማንንም ሰው አታስገቡ። እሷ ከወጣች በኋላ ደግሞ ሌላ ሰው አመጣው ሌላ ሰው አይገባባችሁ። እናንተ ሶስተኛው ሸይጣን ስለሆነ ማለት ነው። እስኪ ሌላዎች ባለትዳሮች እንደሚሰሩት ታርጋችሁ ስሩ። እስኪ እናንተ ለሁለት ሆናችሁ ከልጃችሁ ጋር አብራችሁ ሆናችሁ መስራት አትችሉም? ይሄ ሁላ ድራማ እየሰራችሁ ይሄ ሁላ ነገር እየሰራችሁ በመሀላችሁ ሌላ ሰው እንዲገባ አትፍቀዱለት። ሁለታችሁም ይሄ አሁን ሶስተኛ ልጅ መጥቷል። ስለዚህ ልጃችሁን ይዛችሁ አብራችሁ አሳድጉና አብራችሁ ተጫወቱ፣ አብራችሁ ተፋቀሩ። አለቀ በቃ። አብራችሁ ኑሩ ካሁን በኋላ። እንግዲህ ቤተሰቦቼ እኔ ሪቾ ዩቲዩብ ነኝ። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ባይ